ታዲያስ አዲስ አንድ ሰዓት ልዩ ቆይታ የሚኖረን አዲስ መጽሐፉን አሸናፊ ግርማ ከአሸዋ ሜዳ እስከ አርጀንቲና እንደገና ካናዳ አሸናፊ ግርማ እዚህ ነው የሚገኘው። ላሹ አቀባበል ላሹ እሺ እንዴት እግዚአብሔር ይመስገን ሰላም ነው ወይ? ሁሉ ደህና እግዚአብሔር ይመስገን። አዎ እውነተኛ ታሪክ እነ ጋሽ ሰውነት ሁሉ ምስክርነት ሰጥተዋል። አዎ ገበያ ላይ ውሏል። አሁን የመጽሐፍ አልዋለም። ያው እንግዲህ መጀመሪያ ያየኸው አንተና ስታፎች ናቸው እና ቴክኒካችሁ ነው። ነገ ነው የሚመረቀው። ነገ 11 ሰዓት ላይ በዲሊዮፖል ሆቴል ኡራኤል ጋር ባምቢ ሱፐርማርኬት ጎን 11 ሰዓት ላይ ጥሪ የተደረገላቸው ትልልቅ እንግዶች፣ ኳስ ተጫዋቾች፣ አርቲስቶች በተገኙበት ጋዜጠኞች እና ከመቶ በላይ ከ15 ዓመት በታች የሆኑ ህፃናቶች ከየአካዳሚው የሚመጡ በተገኙበት ነገ ይመረቃል እንደ እግዚአብሔር ፍቃድ። በጣም ደስ ይላል እኮ ማለት የሚጎለንም ይሄ ነበር የሚመስለኝ። አሁን የሚጓጓው ከውጭ ዓለም የስፖርት ሰዎች በቃ መጽሐፍ ያልጻፈ እኮ ኳስ ተጫዋች የለም። በአብዛኛው ታሪካቸውን ይጽፋሉ፣ ከዛ ደግሞ ኳስ ይተነትናሉ። እነዚህ ሁለት ነገሮች በቃ ክፍተት ነበረ። አሁን ግን እየተሞላ ነውና አሹ እንግዲህ የራሱን እውነተኛ ታሪክ ነው በዚህ መጽሐፍ ውስጥ የምናገኘው። በአማርኛም በእንግሊዘኛም እዛው ላይ ነው አይደለ? አንድ ጥራዝ ላይ ነው። አንድ ጥራዝ ላይ ምክንያቱም በአሁን ካናዳ ላይ ላሉ ትውልድ ኢትዮጵያውያን ለታዳጊዎቹ ይህን መጽሐፍ እኮ ነው አማርኛ አላነብም ቢሉ እዚሁ ላይ እንግሊዘኛ አለ። እውነት ነው። በጣም አሪፍ ነው። እዚህ ማገራችሁ ውስጥንም ሆነው አማርኛ ማንበብ የሚከብዳቸው ልጆች ሊኖሩ ይችላሉ። ለነሱም እዚሁ እንግሊዘኛውን አንብበው መረዳት ይችላሉ። ዋው በጣም ገና እንዲሁ እያየሁት ለምሳሌ እንዲሁ ስገልጥ መጀመሪያ ያገኘሁት የወለቀ ጥርስ ይላል። የወለቀ ጥርስ ጥሩ ነገር አገልጥም እኔ እኮ ይፈልጋላ ወደ ወለቀ ጥርስ ወዲያው ዘለህ ስትነገር የወለቀ ጥርስ። አዎ በህልምህ ጥርስ ሲወልቅ ያየህበት አጋጣሚ ይመስለኛል። አዎ ከድሬዳዋ ነው ተመርጬ ወጣት ቡድን መጥቼ ያኔ ገና 49 ኪሎ ነበርኩኝ። በጣም ቀጭን ነበርኩኝ እና ወጣት ቡድን ተመርጬ መጥቼ እኔና ጓደኛዬ አንድ ክፍል ነበርን። ያኔ ትዝ ይለኛል ኢትዮጵያ ሆቴል ነበርን። ከዛ ጠዋት ስንነሳ አይገርምህም በህልሜ ሁለት ጥርሴ ወልቆ አየውኝ አልኩትኝ። አይ እባክህ ዝም ብለህ ነው ምናምን አለኝና ምንም እንትን አላለም። ከዛ ልክ ወደ ኤርፖርት ልንሄድ ሁላችንም ሻንጣችንን ይዘን ወደ ግብጽ ለመሄድ ፌዴሬሽን ግቢ ውስጥ ሁለት ልጅ የሚቀነሳል። ከዛ ልክ ሁለት ልጅ የሚቀነሳል የኔና የሱ ስም አልተጠራም። የወለቀው ጥርስ የወለቀው እንዴ አይነት የህልሞች እኔ ብዙ ጊዜ ህልሞች በተቃራኒ ምን አንተ እኮ ፍለፊትና አንተ ጥርስ የወለቀው ለዚህ ነው እንዴ ብሎ በቃ እዛው እንትና ከዛ በኋላ ህልም አላጋጠመ ከዛ በኋላ ህልምም አላየ እንዴ የምታስታውሰው እኔ አሁን እኔ አንድ አልፎ ያጋጠመ ሐዘን በደስታ ይቻላል። ሐዘን ህልም ላይ አይተህ በደስታ ተለውጦ ነው ያየሁት። ደስታ ነው ያጋጠመኝ ሐዘን ነው። ማታ ሌሊት እንግዲህ ያሰባው ቀለጥ ያለ ሰርግ ላይ በህልም አሳልፈ ጠዋት መርዶ መስማት ማለት ነው። እንደዛ አጋጥሞኛል። እንደዚህ ነው የብዙዎች የሚመስለኝ ተገላቢጦሽ ነው። ያሹ ግን ጥርስ ወለቀ ተቀነሰ። ከዚህ በላይ መወገ ሌሊትም ቀንም ነው የወለቀው። ግን በጣም ለየት ይላል። አሹ ግን አጋጥሞ ያውቃል እንዴ? ማለት ሜዳ ላይ በእግር ኳስ ህይወት የጥርስ መገጨት መውለቅ አጋጥሞ ያውቃል? ኖ እኔ የከፋ ጉዳት እግዚአብሔር ይመስገን አጋጥሞኝ አያውቅም ሜዳ ላይ። ግን እኮ እግዚአብሔር ሲወድ ነው እንጂ በጣም በእግር ኳስ ታሪክ ብዙ አሁን ምቀናባቸው ሁለቱ ተጫዋቾች ሮናልዶና ሜሲ ይሄን ሁሉ አመት እኮ አንተ እንዲህ አይነት ትልልቅ ጨዋታዎችን የተጫወትክ በሁለት እግር ገብተህ መውጣት እኮ መታደል ነው። በጣም እግዚአብሔር ሲጠብቀን በጣም የከፋም ነገር አጋጥሟቸው ደግሞ ኳስ ይዛሉ
ኳስ የሚይዝ ተጫዋች ደግሞ ለመመታት ቅርብ ነው፣ ለመሰበር ቅርብ ነው። በጣም ይጎዳሉ እኮ በጊዜያቸው አይደል? ግን ሰምተን አናውቅም። ረዘም ያሉ ጉዳቶች ሰምተን አናውቅም ሁለቱም። ዋው! ይሄ ራስን የጻፍከው ወይስ ታሪክን የተናገርክ ጸሐፊያን የጻፉልህ? አሁን ይሄኛው ምንድነው ራሴ ነው የጻፍኳቸው ጽሁፎቹን፣ ግን ነፍሱን ይማረውና ገነነ መኩሪያ ሊብሮ እሱ በሚያምር ሁኔታ እሱ ነው የጻፋቸው ጽሁፎቹን ማለት ነው። የአማርኛውን የሚገርም አድርጎ እንዲነበብ አድርጎ ገነነ መኩሪያ ያው የታሪክ ላይብረሪ ማለት ነው። እሱ በሚነበብ አድርጎ በሚያምር አድርጎ ጻፈው። የእንግሊዘኛውን ደግሞ ካናዳ ብሌን የምትባል ልጅ አለች። እሷ ናት የእንግሊዘኛውን ትርጉም በደንብ ተርጉማ እንግሊዘኛውም እንዲበቃ ያደረገችው። የእርግጠኛ ነኝ ገነነ አንተ ታሪኩን ነግረኸው እሱ ላይ ምናልባት አንተ የረሳኸውንም ሊነግርህ ይችላል። በደንብ ልክ ነው። እንደዛ አይነት ባህሪ አንተ የምትረሳውን እሱ ያስታውሳል። በጣም የሚገርመኝ ምክንያቱም አንዴ ቃለ መጠይቅ ሳደርግለት የሚያወራቸው ነገሮች ሰዓት፣ ቀን ምናምን ደቂቃ ሁሉ አንዳንዴ እና እንደዚህ ማስታወስ በጣም መታደል። ላይብራሪ ነው የሚባለውም ገኔ ለዚህ አይደለ በጣም። ስለዚህ ካሁን በፊት ያላጫወትከን ያልሰማናቸው ታሪኮችም ተካተዋል ሊባል ይችላል በዚህ መጽሐፍ ውስጥ? አሁን ምን አለ የካናዳ የአሰልጣኝነት ህይወቴ ልጆች ከ10 ዓመት በታች ከ13 ዓመት በታች ከ17 ዓመት በታች ምን ያህል ሰዓት መስራት አለባቸው፣ ምን ማድረግ አለባቸው የሚሉትና ያሰለጠንኩ እንደሆነ የሚገልጹ ፎቶግራፎችና አንዳንድ መልክቶች አሉ። እንደገና ፕሮፌሽናል ተጫዋች ለመሆን ምን ማድረግ እንዳለበት አንድ ተጫዋች ያሸናፊ ግርማ መልእክት ምትላለች መጨረሻ ላይ እና ሁሉ ጊዜ እንደምለው እኔ ተጫዋች ሆኜ ያለ ፕሮግራም ዝናና ነበር። የተዝናናው ያንን አቅም ማውጣት የቻልኩ ባለዝናና ኖሮ የተደርስ ነበር። ስለዚህ እግር ኳስ ከንግዱ ዘርፍ አንዱ ነው። በአሁኑ ሰዓት ቢዝነስ ነውና በፕሮግራም ስፖርተኞች ከተዝናኑ ነገ በጣም ትልቅ ደረጃ መድረስ ይችላሉ። ደግሞ አሁን በእኛ ጊዜ ነገሮች አልተመቻቹም። አሁን ልጆቻችን ግን ከሰሩ ራሳቸውን ከጠበቁ ነገ ፕሮፌሽናል ሆነው አውሮፓ የሚጫወት ተጫዋች የማናይበት ምንም ምክንያት የለም እና እግር ኳስ መውደድ ብቻ ወይንም ችሎታ ብቻ የትም አያደርሰንም። ፕሮፌሽኑን አክብረን ራሳችንን ካልጠበቀን እነኛን የሚገልጹ መልክቶች አሉት። ያው ልጆቻችን አውሮፓ ገብተው እንደሚጫወቱ እርግጠኛ ሆኜ ነው እያሰብኩ። ባለፈው መጥቼ ከሄድኩ በኋላ 21 ተጫዋቾች ባርሴሎና ይዤ ሄጄ ነበር ለ21 ቀን ከኔ አካዳሚ እና ያየሁት ነገር ማንም ሰው ከሰራ ኢንቨስት ካረገ መድረስ ይችላል። ግን ከ6 ዓመታቸው ጀምሮ መስራት ያለባቸውን ስራ መስራት እንዳለባቸው እኔ እነሱን ትራያውት አስደርጋለሁ ብዬ ሄጄ እኔ በጣም ብዙ ነገር ተምሬ ነው የመጣሁት። በጣም ብዙ ኤክስፒሪየንስ አግኝቼ ነው የመጣሁት እና ዋናው ማስጨበጥ መፈልገው የነበረው ነገር ለካ ባርሴሎና ሄደን መጫወት እንችላለን የሚለውን ነበር ልጆቻችን ውስጥ። ያን ነገር አምነውበት መጥተዋል። ከዛ መቀጠል መስራት ራስን መጠበቅ ደግሞ የነሱ ፋንታ ነው እና ፕሮፌሽናል እግር ኳስ ተጫዋች ለመሆን አንድ እንደነማን እንደነ ድሮግባ ብናገኝ ሀገራችን ላይ አገርም ትውልድም ራሱ ልጁም ቤተሰብ ነው የሚጠቀመው እና ያንን ግን ለማውጣት መስራት አለብን። ሳንሰራ በማውራት የትም መድረስ አንችልም እና ያንን ለማስጨበጥ ነው። ያንን ምክር የሚገልጹ ነገሮች አሉ እኔ ያላገኘዋቸው ልጆቻችን እንዲያገኙ። ሌላው የሰማሁት ምናልባት በዙሪያ ያሉ ሰዎች ሲያወሩ የሰማሁት ገቢውን በተመለከተም አብረው ካሁን በፊት ሲጫወቱ ለነበሩ አሁን ምናልባት ያው የኳስ ህይወት በጉብዝና ወራት እንደምትኖረው አይነት ህይወት አያኖርም። ልክ ከሙያው ስትወጣ ወይም ደግሞ አገልግሎት ከመስጠቱ ወደ ጡረታው ወደ አለመጫወቱ ስትሄድ የምታገኛቸውም ጥቅሞች አብሮ ይቀራሉ እና ከዛ አንፃር የተጎዱ በዙሪያ ያሉት ተጫዋቾችንም የመደገፍ ስራ ይሰራላችሁ ሲባል ስለሰማው ነው። ምንድነው የታሰበው? ዋናው ምንድነው
የሰው ልጅ ለገሌ እናዋጣለት ለገኔ እንዲናደርግለት ሳይሆን የሚያስፈልገው ለሰራው ስራ ሪኮግኒሽን መስጠት እውቅና ነው መሰጠት ያለበት። አሁን የጊዜ ወይም የወቅት ጉዳይ ይሆንና እንዳሰብነው ላይሆን ይችላል። ግን ለሀገር ብዙ ያበረከቱ ልጆች አሉ። እነኛ ልጆች እውቅና ያስፈልጋቸዋል። አንደኛ ነገር ልጁንም ወደ ስራ ታመጣዋለ፣ አይምሮንም ታነሳሳለታለ። እውቅና ሲባል እርዳታ ግን ሲባል የሆነ የሚያወርደው ነገር አለና ለሀገር የለፋ ሰው እውቅና ያስፈልገዋል። እውቅና ደግሞ የመስጠት ሁላችንም ጓደኞች ሁላችንም የዛ ሙያ አክባሪዎች ግዴታ አለብን ብዬ አምናለሁ። እና አሁን ለኢትዮጵያ እግር ኳስ ሁለታ ከፍለዋል ብዬ የማስባቸው ያሰለጠኑኝ በሀሳብ ያገዙኝ ለነኛ ሰዎች ነገ ሪኮግኒሽን ሰጣለሁ። ለነኛ ሰዎች ሪኮግኒሽን ሰጣለሁ። አንዳንድ ደግሞ ከዛ ደግሞ ያሳብኳቸው ከኔ ጋር ደግሞ ይጫወቱ የነበሩ ከኔ ጋር ደግሞ አብረው ስኬታማ እግር ኳስ ቲምወርክ ነው። ለብቻ ተጫውተ የምታመጣው ነገር የለም። እኔ ለአንዱ አቀብየው ያን ኳስ ባያገባ አሸናፊ ግርማ ጎበዝ አሲስት ነው አቀባይ ነው አይባልም። ስለዚህ እነኛንም እንደ እግዚአብሔር ፈቃድ ለማስታወስ ሐሳቡ አለኝ። እግዚአብሔር ሲፈቅድ በወቅቱ ያን ነገር ልጆቹም የኳስ አፍቃሪው ያን ነገር ያየዋል የሚል እምነት አለኝና ለህፃናቶች ኳስ ረዳለው፣ ማሊያዊ ትጥቆች ረዳለውና ምንድነው እኔ ከባዶ እግሬ ተነስቼ እዚህ ያለውበት ደረጃ ደርሻለሁ። ከባዶ እግሬ አሸዋ ላይ ድሬዳዋ በባዶ እግሬ ነበር የምጫወተው። አገሬን በዓለም መድረክ ላይ ባንዲራዋን አውለብልቤያለሁ። ነገ እነኚህ ህፃናቶች ነገ መሪ ይሆናሉ፣ ዶክተር ይሆናሉ እና ነገ አውሮፓ የሚጫወት ተጫዋች እናገኛለን በቅርብ ዓመታት ውስጥ ትክክለኛውን ስራ ከሰራን ማለት ነው። ስለዚህ ለነኚህ ልጆች ብዙ ጊዜን ብዙ በቃ መስዋዕትነት ብከፍልላቸው ቅር አይለኝም እና ልጆች ላይ መስራት ልጆችን መምከር ደስ ይለኛል፣ መርዳት ደስ ይለኛል። ያ የመጣው ምንድነው እኔ ያባክንኳቸው ብዙ ነገሮች አሉ መድረስ እየቻልኩና አትሊስት እኔ ያላረኩትን ነገር እየተበቀልክ ነው በልጆች አትሊስት እንትን ለማድረግ ለምን እናት አባቱን ፈጣሪውን የፈራ እናት አባቱን ያከበረ እናት አባቱ የመረቀው ልጅ ደግሞ በምንም ነገር አይወድቅም። እናት አባታቸውን እንዲያከብሩ ፈጣሪያቸውን እንዲፈሩ ከመጥፎ ጓደኛ እንዲርቁ። ለምን ነገ እናት አባቱን ብቻ ሳይሆን ዲሲፕሊን የሆነ ልጅ የተማረ ልጅ አገር የሚጠብቀው እሱ ነው። እናት አባቱ ያፈራውን ንብረት የሚያስቀጥለው እሱ ነው። ስለዚህ ልጆች ላይ መስራት ነገ አገር ላይ መስራት እንደመሆኑን ስለገባኝ ልጆች ላይ መስራት በጣም በቃ እስከ መጨረሻው የማላቆመው ነገር ነው እግዚአብሔር ጤናውን እስከሰጠኝ ድረስ። ለዛም ነው አሁን እዛ ማሰለጥናቸው ልጆች ከ6 ወር በኋላ እግዚአብሔር ከፈቀደ ወደ 200 ፋሚሊ እንደ እግዚአብሔር ፍቃድ እዚህ መተው ካልኩዮቻቸው ጋር ተጫውተው ኒውይርን አክብረው የእናት አባቶቻቸውን ኒውይር አይተው ለመሄድ ወላጆችን ፍቃደኛ ደስተኞች ናቸው። እግዚአብሔር ከተጨመረበት ትልቅ ነገር ለመስራት ፕሮግራም አለ። ለእንቁጣጣሽ ወደ 200 ወላጆችን ይዘው የመምጣት ሐሳብ አለ ማለት ወላጅና ልጆች 140 ህፃናቶች ናቸው። የነሱ ደግሞ ወላጆች አትሊስት ከቤት በጣም ደስ ይላል። ሐሳቡ በጣም ትልቅ ነው። አረጀም በኋላ ሆነ እንጂ እኮ አረ እድሜ ገና ነው። አንተ እኮ አሁን አካዳሚ ውስጥ ብትገባ ሁሉ ቢያሰለጥነን የጦር አካዳሚ አንተ ብይ ነው ላንተ የፖሊስ አካዳሚ ላንተ ብይ ነው እያየው ነበር ማለት መጽሐፍ ላይ ያው ብዙዎችን እንዴት በኳስ ህይወት ውስጥ ያንተን አካሄድ ተከትለው አንተ የሰራቸው ሰቶች እንዳይሰሩ ወይም ደግሞ አንተ ያጋጠመህን ነገር እንደ ማሳያነት በትውስታ ወደ ኋላ የመመለስ ራሱ አሸናፊ ግርማ ማን ነው የሚለው ምላሽ የሚሰጥ ይመስለኛል። አጠቃላይ እውነት ነው። በዚህ መጽሐፍ ውስጥ አሹ ተጀምሮ አልቋል ማለት ይቻላል? ኖ አላለቀም። ግን ዋናው አስተማሪ ይሆናሉ የሚሉትን መቀጠልና ከዛ ደግሞ ገና አሁን ቀጣይ ደግሞ ህይወቶች አሉ። ለምሳሌ አሁን ካናዳ ላይ ዩኒቨርሲቲ ኮሌጅ
ስኮላር የሚያገኙ ልጆች አሉ። ከኔ አሁን ከአካዳሚ 2 ልጆች በኳስም ጎበዝ ናቸው፣ በትምህርትም ጎበዝ ናቸው። ከዛ ሃይ ስኩል ሲገቡ የግል ትምህርት ቤት ስኮላር አገኙ። ዋው! ያ ማለት በአመት የ40 እና የ50 ሺህ ዶላር ትምህርት በነፃ ይማራሉ ማለት ነው የግል ትምህርት ቤት እና ወላጆቹ በጣም ደስተኞች ናቸው። የአሜሪካው ደግሞ ቲም ላይ እኔ ነኝ እዛ የኢትዮ ስታር ኮችና ፕሬዚዳንት። አሜሪካ ደግሞ የሴፌኔ ስንሄድ ልጆቻችን ከ17 ያለፉት እዛ ላይ የዩኒቨርሲቲ ኮቾች ይመጣሉ የኮሌጅ እና እዛ ላይ በሚያገኙት እድል ዩኒቨርሲቲ ስኮላር ያገኛሉና የ$200,000 ትምህርት ሊሆን ይችላል የዩኒቨርሲቲ ያን ያገኛሉ። ከዛ አልፎ ደግሞ ክለብም ይያዛሉና ያንን ነገር የሚሰሩበትን በኮቺንግ ደግሞ ያለኝን ህይወት ኮች ላይ ደግሞ ምንድነው መሰራት ያለበት ከሌሎቹ በመማር በዛ መንገድ ደግሞ ገና ወደፊት ይቀጥላል። ይሄኛው ግን ምንድነው ከኔ በላይ ብዙ ላገር የሰሩ ኢትዮጵያ ውስጥ ኳስ ተጫዋቾች አሉ በጣም ትልልቅ ከኔ በኋላም አሁን የመጡ አሉ። ግን ቅድም እንዳልከው የውጮቹ ከኛ የሚሻሉት ምንም ነገር ይስሩ ለአድናቂዎቻቸውና ለወጣቱ የሆነ የደረሱበትን ነገር ለንባብ ያበቃሉ። እና ያ ቁጭት ነበረብኝ። ገነነ ሙክሪያም ነፍሱን ይማረው አበረታታኝ በዛን ሰዓት ተጀመረ። አሁን ደግሞ በእንግሊዘኛም ሆነ ተጨመረበትና አንደኛ ነገር ከትውልድ ጋር ያስተዋውቃል አሸናፊ ማን ነው ለሚለው። ሁለተኛ ነገር ደግሞ ከዚህ መጽሐፍ 2 ልጅ ኢንስፓየር ሆኖ ነገ የተሻለ ደረጃ ከደረሰ እኔ የምፈልገው ያንን ነው እና ዋናው ዓላማው ያ ነው። በቃ ማድረግ አለብን። ለምን 5 አድራቂ አይኖርህም? ለ5ቱ አድራቂዎች አንተ ሰይፍሻ እዚህ ደረጃ ሲደርስ ስንቴ ወድቋል ስንቴ ተነስቷል። የሰይፉ አድናቂዎች ሰይፉ የወደቀበትን የተነሳበትን ነገር አይተው ለካኔ ነገ እንደዚህ መድረስ ይችላልው ብለው ማግኘት አለባቸው መድረስ አለባቸው ብዬ ስለማምን ነው ወደዚህ እንትን የመጣሁት። እግዚአብሔርም ረድቶኝ ተሳክቷል ብዬ አምናለሁ። ስለዚህ የካናዳው ጉዞ የበለጠ ከባለፈው ከመጽሐፍ የተጨመረው ደግሞ የበለጠ ብዙዎችን ኢንስፓየር ያደርጋል ብለህ ታስባለህ? እውነት ነው። የባርሴሎናው ግን ከባርሴሎና ይዛቸው ከሄድካቸው ልጆች ምናልባት ባርሴሎናዎች የወደዷቸው ሊያስቀሯቸው ያሰቡት የሙከራ እድል የሰጧቸው እንደዚህ ይኖር ይሆን? አሁን ከኛ ልጆች ከሄዱት 21 ልጆች ለ8ቱ እድል ሰጥተዋቸዋል። ግን ምንድነው እግር ኳስ ጨዋታ ኢንቨስትመንት ነው እንደምናስበው አይደለም። ዲስካውንት ይሰጡሃል፣ ስኮላሩን ያመቻቹላል። ለምሳሌ ታለንት ካለና ከወደዱ 40% ወይ 50% ዲስካውንት ይሰጡሃል። ክፍያው ግን ይዋዛ አይደለም ማለት ልክ እንደ ትምህርት ቤት ሴፕቴምበር 1 ትገባለህ፣ ጁን መጨረሻ ነው የምትጨርሰው። 10 ወር እዛ ነህ። ትምህርት፣ አዳር፣ ምግብ፣ ስልጠና። ስለዚህ ክፍያውን በዛው ልክ ይጨምራል። እና እንዳውም አሁን እዚህ ሆኜ ራሱ የ10 አመት ልጆች 2 ናታን እና ኤዝሮ የሚባሉ ልጆች እና ያዴል የሚባሉ ልጆች 3 ኢሜል አድርገውልኝ ነበረ መተው ጆይን ያድርጉ ብለው። ግን የቀነሱላቸው ስኮላር ስለሰጧቸው የቀነሱላቸው ነበረ። ያው ፋሚሊ አፎርድ ማድረግ ስላልቻለ እድሉን እንትን ማድረግ አልቻሉም። አሊያም በጣም ካመኑበት ደግሞ ኤጀንቶች አሉ። እነሱ ከአካዳሚው ጋር ተፈራርመው ነገ ከወላጅ ጋር ይፈራረሙና ሊሸጧቸው እነሱ በደንብ ኢንቨስት ያደርጉባቸዋል። በቃ ኢንቨስትመንት ነው ማለት ነው። እግር ኳስ ጨዋታ ኢንቨስትመንት ሆኗል እኮ እንደ ቀድሞ ጊዜ አይደለም። አሁን እግር ኳስ ኢንቨስትመንት ነው። ገንዘብ ሲኖርህ ነው የምታደርገው። ግን በሚያቅሰው አይ እንደው እንዳይደርቅ ካሁን በፊትም ነገር ያለው ያ ጨዋታ ልጁ በቃ ሯጭ ላይ ኢንቨስት አድርጎ መስራት ፈለገ እና እንደውም ሱሉልታ አካባቢ ነው በቃ እንትን ብሎ የሆነ በጣም ሰው ሁሉ ሲያወራለት የሆነ ልጅ አገኘውና በቃ እኔ ሊያዝህ ልጁ ከጫማ ጀምሮ ችግር አለበት እና ትጥቆችን አሟላልሃለሁ የሚያስፈልገውን ነገር እናደርጋለን ማኔጅመንቱን ለኔ ተሰጠኛለህ ወደፊት የሚመጡ ነገሮች ካሉ ደግሞ 50-50 እንካፈላለን ብሎ ልጁ ብሻለ። ግን የኛው ያሰበው ትልቅ ሯጭ ሆኖ የሚያገኘው ገንዘብ ነው እንጂ ዕውቀት አልነበረውም።
የኮችነት። ስለዚህ እሱን የጠቀመው እየመሰለው ከሩጫ መልስ ሲመለስ ዱለቱን ቅቅሉን ምናምን በቃ ይሄ ባይበሉ ነገሮች ትክክል ወፈር ያሉት እንዴ ሳብሮት ስጋ ቤት ምናምን ነገር አንዳንዴ እንዳይደብሩት ድራፍትም ላይ ምናምን በቃ ያይዞ በቃ እሱ የገባ ነገር ሁሉ ያጠነክሯል ብሎ ነው ያሰበው። በኋላ ላይ ኪሎ እየጨመረ ማለክለክ ሁሉ ጀመረ ማለት ነው። እና ያ በጣም ለትልቅ ነገር የተጠበቀው ሯጭ ባጭር ቀረ። ምክንያቱም ስፖርተኛ የሚመገበው ነገር በቃ ይሄ በጥናት ነው። አመጋገቡ እንዴት ይሁን፣ ረፍቱ እንዴት ይሁን፣ ይሄን ያርግ ይሄ እኮ ዝም ብሎ ማንም ሰው በባህላዊ መንገድ የሚያሰለጥነው ነገር አይደለም። እና አሁን ኢንቨስትመንት ሲባል ኢንቨስት አደርጋለህ፣ የምታገኘውም ነገር በጣም ትልቅ ነው። ግን ኢንቨስት አደራረግ ግን እውቀት መሰረት ያደረገ መሆን አለበት። በጣም በትክክል ብዙ ብር ስለሆነ መክሰርም የለብህም። በጣም ብዙ ብር ነው። አሁን አሹ ሚሊዮን ምናልባት ባርሴሎናዎች አክሰፕት የሚያደርጉ ከሆነ የምትመድበው በጀት በጣም ብዙ በኢትዮጵያ ስታንዳርድ የማይሞከር በጀት ስትመልሰውም ደግሞ ሲሳካ ደግሞ በልክ አሁን በትላልቆቹ ላማሲያ በወጡት ትልልቅ ፕሮፌሽናሎች ደረጃ ነው የሚከፈል። አይ ቲንክ እንትኑ ከባድ ነው። ግን የአሹ መንገድ በጣም የሚያስገርም መንገድ ነው። አሹ አሁን እንዴት ነው ማለት አሁን በፊት የነበረው ህይወትና አሁን ምክንያቱም ኢትዮጵያ ታውቃለህ በጣም እኛ ኢትዮጵያውያን ኳስ እንወዳለን። የፍቅራችን ያህል አይደለም ውጤቱ። በፊት አሁን እዚህ መጽሐፍም ላይ ያስቀመጥካቸው ነገሮች አሉ። አንተም ሁሌ የምትናገረው ነገር አለ። ይሄ ነገር አሁን የምታየው የትውልድ ለውጥ አላየም እንደው ለማነጻጸር የሚያስችል አሁን በእናንተ ጊዜ ነበርና አሁን ያለ የልብ መግዛት አሁን እናንተ የተሳሳታችሁትን ነገር የሚሳሳቱ አሁንም ወጣቶች አሉ ወይስ የዘንድሮቹ በሰል ያሉ አርቀው የሚያስቡ ናቸው? እንደው ከእናንተ ዘመን ጋር ያነጻጸርክ ያየው ነገር አለ? ማለት ምንድነው ብልጥ በራሱ ሞኝ በራሱ ብልጥ በሰው ይማራል ይባላል። አሁን እኔ ሁሉ ጊዜ ኢንተርቪው ላይ እንደምለው እኔን የጎዳኝን ነገር እኔ በጣም ዝናና ነበር። ባለዝናና በኮንፊደንስ ነው የምናገረው። ባለዝናና ባርሳ ነበር ከኔ አውሮፓ መጫወቻል ነበር ባለዝናና። ለምን እየተዝናናው ፕሮፌሽኑ የሚጠብቀውን ነገር ሳላደርግ ያን ያህል ብቃት ማውጣት የቻልኩኝ ያን ባላረግ ኖሮ ምን ማድረግ ይችል ነበር እላለሁ አሁን። ስለዚህ ለዛ ነው አሁን ላሉት ለኔ ታናናሾችም መመክራቸው እና ሁሉ ጊዜ ምላት ነገር አለች። የእግር ኳስ ጨዋታ ህይወት ፕሮፌሽናሊዝሞቹ አሁን አይታቸው እንደሆነ ክርስቲያኖ ይሄን ሁሉ አመት እየተጫወተ ነው ፐርፎርማንሱ ጠብቆ፣ ሜሲ እንደዛው በጣም ብዙ አሉ። እኛ አገር ደግሞ በጣም ግፋቢል 10-14 አመት ነው የምንጫወተው። ሁሌ እንደምለው የሰው ልጅ 10 አመት ተዝናንቶ 40 ከቀጣዩን 40 እና 30 አመት መቸገር ነው ያለበት ወይንስ በወጣትነቱ ለፍቶ ቤተሰብ ከመሰረተ በኋላ ዘና ብሎ ነው መኖር ያለበት? ያ ምርጫው በእጃችን ነው ያለው። ስለዚህ 10-15 አመቱን ወጥረን ሰርተን ራሳችንን ጠብቀን 15 ከዛ በኋላ 30 እና 40 አመቱን ዘና ብለን መኖር እንችላለን። እና አሁንም መመክራቸው ስተት የሚሰሩ አሉ በጣም እንዳውም በጣም ብዙ ስተት የሚሰሩ። አሁን ደግሞ ቅድም እንደማወራው ነው። አሁን ደግሞ ትክክለኛ ስራ ከሰራ ልጆቻችን ከሰሩ በጣም ወጥተው መጫወት ይችላሉ። ማለት ለራሱ ማናጀር መሆን ይችላል። ከትምርቱ ጋር ሆኖ የራሱን ቪዲዮ ማን ቀጥሮ ሃይላይቶቹን መላክ ይችላል ወደ ውጪ። ዘመኑ ሀሪፍ ነው። ራሱን ጠብቆ ፕራክቲስ ሰርቶ ፕሮፌሽናል መሆን ይችላል። ያን የሚያደርገው ግን ራሱን ሲጠብቅ ነው፣ መስራት ሲኖርበት ነው። እና አሁንም አለ እሰማለሁ አንዳንድ ሚዲያ ላይ ግን ካለፈው ካልተማረን መጥፎ ነው በህይወታችን ውስጥ። አሁን ያኔ የምንሰማቸው አይነት ነገሮች አሁን አሉ። ባለፈው ያኔ የምንሰማቸው እኔ የሆነ ክለብ ተጫዋቾች መዝናኛ ቦታ ሄደው ያው ፍለፊታቸው የተከፈተው ስፕራይት ነው እና የሆነ ሰው የክለቡ ደጋፊ ስለነበረ በቃ ሂሳባቸውን የጋም ጣበናም ብሎ በኋላ ላይ መጣለት ሂሳብ የስፕራይት አይደለምና ይሄውን
በቃ ተመልካቹን ለመሸወድ ነው፣ ግን የሚጎዳው እነሱን ነው አይደል? አሁን ያሉ ተጫዋቾች ግን ይህን የሚያደርጉ አይመስለኝም። ዝም ብዬ ሳስብ ብልጦች ይመስሉኛል። ምክንያቱም ያንን ትውልድ አይተው በቃ የምጫወተው አጭር ጊዜ ነው፣ በዚች አጭር ጊዜ ገንዘብ መስራት አለብኝ፣ ስሜን መትከል አለብኝ ምናምን የሚሉ ይመስለኛል። መሆንም ያለበት ያ ነው። ቅድም እንዳልኩ መማር ያለባቸው ከታላላቆቻቸው ይሄንን ነው። አሁን እንደውም ዘመኑ አሪፍ ነው፣ ክፍያው አሪፍ ነው፣ በርትተው አሁን አሁን እያንዳንዱ ስፖርተኛ በራሱ መኪና ነው የሚመጣው። ይሄ ነው መሆን ያለበት ስፖርተኛ። ልክ እንደ ውጭው ዓለም እንደ በእኛ ሰዓት እኔ አሁን እንግዲህ ትልቁ ደሞዜ 2,000 ብር ነው። ኳስ አቆም ማለት ነው። ጣሪያ ነበር። አሁን ቡና ስንጫወት ትልቁ ደሞዛችን 1,800 ብር ነው። የዛን ሰዓት በጣም ሀሪፉ ደሞዝ የሚባለው ማለት ነው። አሁን ከዚህ በላይ ያድጋል። መኪናም አልነበራችሁ? መኪናማ ካለ በቃ መኪና ካለ እኮ መኪና እኮ ያኔ እኮ 25,000 ብር 30,000 ብር እኮ ነው የምትገዛው። እሱ ካለ እኮ በቃ ጉድ ነው የሚባለው። ዋው ነው የሚባለው በመኪና ስመጣ እንዴ በቃ በጣም ነው እንትን የምትባለው። እና አሁን ላይ ያለው ነገር በጣም የሚያስደስትና ደስ የሚል ነገር ነው። በዛው ልክ ደግሞ ተመልካቹን ማስደሰት አለባቸው፣ መስራት አለባቸው። የታዘብኩት ነገር ስፔን በዚሁ ከኛ ሀገር ለምሳሌ ከ13 ዓመት በታች ያሉት ከ6 ዓመት ጀምሮ ያሉት ከ6 ዓመት ጀምሮ እስከ 13 ዓመት ያሉት በሳምንት ከ20 እስከ 30 ሰዓት ነው የሚሰሩት፣ እስከ ቅዳሜ፣ ከሰኞ እስከ ቅዳሜ ባለው። እና ልጅ በዛ እድሜ ውስጥ ሆኖ ታለንት አለው ብለህ እንኳን ካመንክ እግር ኳስ ተጫዋች መሆን እንደሚፈልግና እንደማይፈልግ ለ2 ሳምንት እዛ ነው ይዘህ መሄድ ያለብህ፣ ወይ ለ3 ሳምንት በትሬኒንጉ ወይ ኳስ ይቀጥላል ወይ ዳዲ አልፈልግም ይልሃል። እዛ ያውቁታል። እግር ኳስ እነ ያማል ከ6 ዓመታቸው ጀምሮ ለፍተው ነጭ ላብ አልበው ነው አሁን በዚህ እድሜው በ16 ዓመቱ ወጣት ኮከብ ኳስ ተጫዋች ሲባል ትክክለኛ ስራ ሰርቶ ነው። እና ሩቅ ነን ማለት ብዙ መስራት አለብን። በቃ በጣም መልፋት አለብን። ልጆቻችን ሄደው ዓለም ላይ ካሉ አሁን ያን ሰዓት ከሚሰሩ ልጆች ጋር ነው የኛ ልጆች ሄደው ኮምፒት የሚያደርጉት ፕሮፌሽናል ለመሆን። ስለዚህ አትሊስት ተቀራርብ እዛ የሚደርስ ትሬኒንግ መሰጠት አለበት። እና ቅድም እንዳልከው ስለ ቅቅሉ ምናምን ኒውትሪሽን ሊያስፈልጋቸው ይችላል፣ ፊዚካል ፊትነስ ትሬነር ሊያስፈልጋቸው ይችላል። በትክክለኛ እድሜው ጡንቻው መዳበር አለበት፣ ምን አይነት ምግብ መብላት አለበት፣ ወደዚህ ሁላ መምጣት አለብን ዓለም ላይ ካሉ ልጆች ጋር ስለሚፎካከሩ ማለት ነው። እና በጣም መስራት አለብን ልልህ ነው። በጣም ይገርማል። ሳይንሳዊ ካረከው ውጤቱንም ታየዋል። በደንብ እንጫወታለን። በያላችሁበት ጥሩ ጊዜ። እስኪ ዘፈን እንገባበዝና ከዛ እንመለስ። አሸናፊ ግርማ ይኸው አዲስ መጽሐፉ ነገ ነው የሚወጣው ገና። አሸናፊ ግርማ ከአሸዋ ሜዳ እስከ አርጀንቲና እንዲሁም ካናዳ ድረስ የሄደባቸውን መንገዶች፣ ለየት ያሉ ገጠመኞች፣ ያልተነገሩ ታሪኮችን እንዲሁም ፎቶዎችን ያዝ አድርጓል። በአማርኛም በእንግሊዘኛም ነው። ዋጋው 500 ብር ነው። ውጭ ላላችሁ $20 ነው። ስለዚህ የአሸናፊ ግርማ አዲስ መጽሐፍ በተለይ ልጆች ወልዳችሁ ኳስ ተጫዋች እንዲሆን ከፈለጋችሁ ታሪኩ ቢያነብ ብዙ ነገር ይማርበታል፣ ትማርበታለች። ከዛ አንፃር እንግዲህ ሁላችሁም ነገ ነውና የሚወጣው ዝግጁ ናችሁ ወይ ያልን ነው። በዜማ ግብዣ ቆይታ አድርገን እንመለሳለን። ዲማው ፕሪስቴት ፍሊንስቶን ሆምስ ድጋፍ አነስተኛ ብድር 40 ምንጭ የስታዲየም ገቢ ማሰባሰቢያ ልዩ የሆነ ሎተሪ ተዘጋጅቷል። ቤተሳይድ አሜሪካ ሜዲካል ፕላዛም በተረሳድስ ላይ ተዝናኑ ብሏችኋል። በዜማ ግብዣ ተዝናንተን እንመለሳለን። አሹ እዚህ ነው ያለው። ታዲያስ አዲስ